አረቦቹ ስራ ያሉንን አድርጎ ያሉንን ሆኖ ያሉንን ካልሆንን ሀገራችን ያሳፍሩናል፣ ስራችን ያባርሩናል፣ ይጮሁብናል፣ እንዲሁም ደግሞ ይመቱናል ያላችሁ እህቶች አላችሁ። ትናንትና የሰራሁት አንድ ቪዲዮ ነበረ፣ ቅድሚያ ለክብራችሁ ብዬ በሰራሁት ቪዲዮ ላይ ማለት ነው። መጀመሪያ ክብራችንን ማስቀደም አለብን፣ እነሱ ያሉንን ሁሉ መስራት የለብንም ብዬ ቪዲዮ ሰርቼ ነበረ። በዛ ቪዲዮ ላይ ብዙ አስተያየት ሰጥቷል። ሰላም ጤና ይስጥልኝ ውድና የተከበራችሁ የፉዚ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛል ብያለሁኝ። ይህንን ቪዲዮ ስትከታተሉ ላይክ እና ሼር ሰብስክራይብ ያደረጋችሁ አበረታቱኝ። ለምታበረታቱኝ ላይክ፣ ሼር፣ ሰብስክራይብ ለምታደርጉ እጅግ በጣም አመሰግናለሁ። ሁልጊዜም እንደምለው መግቢያም ላይ መጨረሻም ላይ እንደምለው ፈጣሪ አምላክ ሀገራችንን ሰላም ያድርግልን፣ ህዝቦቿን ይጠብቅልን፣ የህዝባችንን መከራ በቃ ይበለን። በስደት ላይ ሆነንም ሆነ የትኛውም ሀገር ላይ የትኛውም ዓለም ላይ የምትኖሩ ኢትዮጵያውያኖች ከስቃይና ከመከራ ፈጣሪ ይጠብቃችሁ ብያለሁኝ። የሀገራችንን ሰላም ብዝት አድርጎ ይመልስልን፣ የድሮ ማንነቷን ያምጣልን ብያለሁኝ። እንግዲህ ለመግቢያ ያህል ይሄንን ካልኩኝ እንዳልንዛዛባችሁ ትናንትና አንድ ቪዲዮ ሰርቼ ነበረ በዚህ በፉዚ ዩቲዩብ ላይ ማለት ነው። ያው የተወሰነ ታይቷል። ያ ቪዲዮ ምን ነበር የሚለው? መጀመሪያ ክብራችሁን ጠብቁ፣ በክብራችሁ አትደራደሩ ብዬ ቪዲዮ ሰርቼ ነበረ። ብዙ እህቶች ኩሩ ኢትዮጵያዊዎች በክብራችን አንደራደርም ያላችሁ በጣም ብዙ እህቶች አላችሁ፣ ብዙ ወንድሞች አላችሁ። አመሰግናለሁ። አዎ መሆንም ያለበት የመጀመሪያ ክብራችን ነው። ክብራችን ማንነታችን ነው እና ክብራችን እንዲደፈር አናድርግ። ግን ኢሞ ላይ ሸር አድርጌው ነበር እንደ አጋጣሚ ዩቲዩብን ያንን ቪዲዮ ኢሞ ላይ ሸር አድርጌው ነበር እና የብዙዎቹ ጥያቄ ምን ነበረ? እንዴት ይሄን ቪዲዮ ትሰሪያለሽ? በክብራችሁ አትደራደሩ የምትይው ሰራተኛ ክብር አለው ወይ ያሉኝ ሁለት ልጆች አሉ። በጣም ነው የተናደድኩት። በነገራችን ላይ ሰራተኛ ክብር አለው ወይ ማለት ምን ያህል ራሳቸውን ዝቅ አድርገው እንደሚኖሩ ነው የተረዳሁት። እነዛን ሰዎች እነዛ ልጆች ማለት ነው። በነገራችን ላይ ሁሉም ምድር ላይ ያለው ሁሉ ማንኛውም ሰው ሰራተኛ ነው። ፓይለት አብራሪውም፣ እርሻ ራሹም፣ ገበሬውም፣ አራሚውም፣ ቆፋሪውም፣ እንጨት ሻጩም፣ ውሃ ቀጁም ብቻ ወዘተረፈ ሸቃዩ፣ የቀን ሰራተኛውም፣ ሊስትሮውም ምንም ይስራ ምንም ሁሉም ሰራተኛ ነው። መንግስትም ይሁን ምንም ይሁን ሰራተኛ ነው። በቃ ሰራተኛ ነው። ሰርቶ እስካገኘ ድረስ ሰራተኛ ነው። ስለዚህ የቤት ሰራተኛ ስለሆነን ራሳችንን ዝቅ አድርገን ማየት የለብንም። ለምሳሌ የኔ ሴትዮ የሚከፈላት ደመወዝ አለ። የሚከፈላት ደግሞ ስትሰራ ነው። ስትሰራ ደግሞ ምንድነው የምትባለው? ሰራተኛ ነው የምትባለው። የሴትዮ ልጅ ኳስ አጫዋች ነው። ይሄ ኳስ አሰልጣኝ ነው። ኳስ አሰልጣኝነቱ ስራው ነው። ደሞዝ ይከፈለዋል። ስሙ ምንድን ነው? ሰራተኛ ነው። እኔም ሽንት ቤት አጣቢም ሆንኩኝ ቤት አጽጅም ሆንኩኝ የሰው ቤት ሰራተኛም ሆንኩኝ ሰራተኛ ነኝ። ስራዬ ስለሆነ ደሞዝ ይከፈለኛል። ስለዚህ ምንም ስሩ ምንም በምድር ላይ ያለ ሰው በሙሉ ሰራተኛ ነው። ምንም ስሩ ምንም የስራችን ቀለምና የስራችን ሁኔታ እንጂ የሚለያዩ ሁላችንም ሰራተኞች ነን። ሰራተኝነት ደግሞ የቤት ሰራተኝነት ክብር ነው። በነገራችን ላይ ውጭ ከሚሰሩት ሰራተኞች ቢሮ ወንበር ላይ ተቀምጠው ሲሽከረከሩ ከሚውሉት ሰራተኞች በበለጠ የቤት ሰራተኛ ክብር አላት። የቤት ሰራተኛ ከቤት እመቤት ጋር እኩል ክብር አላት። ምክንያቱም ሲዞር የዋለውን ሁሉ ቆሻሻን የምታጸዳ፣ የቤትን የጣፈጠ ምግብ ሰርታ የምታቀርብ፣ ልብስ አምሮበት እንዲወጣ አጥባ የምታለብስ፣ ሁሉን ነገር ጥንቅቅ አድርጋ የምትሰራ የቤት ሰራተኛ ናት። የቤት ሰራተኛ ክብር አላት። ስለዚህ ቢሮ ላይ ተቀምጦ ወንበር ላይ ሲሽከረከር ከሚውለው ሱፍ ለብሶ እኔ የኩሽና ልብስ ለብሼ ቤቴን ጽድት አድርጌ ዋልኩት እበልጠዋለሁ። የምንውልበት የስራ መደብ እንጂ የሚለያየው በምድር ላይ ያለነው ሰዎች በሙሉ የሰው ልጅ በሙሉ ስራ የሰራ በሙሉ ሰራተኛ ነው። ስማችን ሰራተኛ ነው። የስራችን ሁኔታ ሊለያይ ይችላል። እንዳልኳችሁ የደሞዝ አከፋፈላችን ሊለያይ ይችላል። ስለዚህ የራስን ዝቅ አድርጎ የቤት ሰራተኛ ስለሆንኩኝ ብሎ የምንፈልገውን ነገር ከማድረግ ዝቅ አድርጎ የሚያሳየን ነገር የለም። አእምሯችንም ላይ እንደዚህ አይነት ነገር ባናስብ የተሻለ ነው። ስለዚህ ቅድሚያ መስጠት ያለብን ምንድን ነው? እኛ መስራት ያለብን ስራ አለ። ያን ስራችንን ሰርተን ስንጨርስ ወራችን ሲደርስ የሚከፈለን ደመወዝ አለ።
የድካማችን ውጤት ነው ማለት ነው። ሌላውም ሰው እንደዛ ወር ሙሉ ሰርቶ ምን ሙስና ሰርቶም እኮ ሰው አገዳድሎ ሰው አጣልቶ ምን ብሎ እኮ ደሞዝ የሚከፈለው ያም እኮ ስራ ሰራሁ ብሎ እኮ ነው የሚመጣው። ስለዚህ እኛ ሰራተኛ የቤት ሰራተኛ ስለሆንን ራሳችንን ዝቅ አድርገን ማየት የለብንም። ቅድሚያ መስጠት ያለብን ዋነኛው ነገር ክብራችን ነው። በክብራችን መደራደር የለብንም። እኔ ሰራተኛ ስለሆንኩኝ ከአሰሪዬ ጋር እኩል ሁኜ መታየት የለብኝም የሚለው ነገር አግባብነት አለው ብዬ አላስብም። እንደኔ ማለት ነው። አግባብነት የለውም። ስራሽ ራስሽ ስራሽ ነው። መስራት ያለብሽን ትሰሪያለሽ፣ ማድረግ ያለብሽን ታደርጊያለሽ። ከዛ ውጭ ግን ክብርና ስራን የሚያገናኘው ነገር የለም። ከምንም በላይ ክብር ይበልጣል። ክብር ከሌለሽ፣ ከተናቅሽ፣ ከተረገጥሽ ዋጋ የለሽም ማለት ነው። ስለዚህ ሰራተኝነት ክብርን የሚነካ ወይም ደግሞ ከሰው ዝቅ ማለት አይደለም። ሰርቶ መብላት ከሰው ዝቅ ማለት አይደለም። መስረቅ ሌብነትን እኮ ስራ አድርገውት በአደባባይ ሁሉ አሁን ላይ እኮ ሌብነት ስራ ሆኖ ያለበት ሁኔታ ነው። የሰው ላብ፣ የሰው እንባ፣ የሰው ሀቅ መውሰድ ስራ ሆኖበት ባለበት ሰዓት አንቺ ሽንት ቤት አጣቢ ስለሆንሽ ወይም ደግሞ የቤት ሰራተኛ ስለሆንሽ ራስሽን ዝቅ አድርገሽ ማየት የለብሽም። ላብሽን ጠፍ አድርገሽ እስካመጣሽው ድረስ ክብር አለሽ ማለት ነው። ክብራችሁን በፍጹም በክብራችሁ መደራደር የለባችሁም። አሁንም የምላችሁ ያንን ነው። እኔ ያንን ኮሜንት ሲጽፉ በጣም ነው የገረመኝ። ምክንያቱም እኛ ሰራተኛ አይደለን እንዴ? እነሱ ያዘዙንን እነሱ አድርጎ ያሉንን ካልሰራን እኮ ያባርሩናል፣ አገርም ያሳፍሩናል፣ ይጮሁብናል። ለምን ስትጮሁ ላታድር? ምን አገባኝ? እኔ ታሳፍረኝ እንዴ? እኔነቴን ንቃ፣ እኔን ረግጣ፣ እኔን ተጭና እሷ እንትን ብላ አትኖርም። ስራዬን በአግባቡ ሰራለሁ። ስራዬን በአግባቡ ሰርቼ ግን እሷ ሁኜ ያለችኝን ሁሉ መሆን ካለብኝ ሙች ብትለኝ እኮ ልሞት ነው ማለት ነው። ምክንያቱም እሷ ያለችኝን ከሆነ የማደርገው። ስለዚህ ማድረግ የሌለብን ነገር ላይ መሆን የሌለብን ነገር ላይ ሰራተኞች ነን ብለን አሰሪዎቻችን አዘውናል ብለን መሆን የሌለብንን ነገር መገኘት የሌለብን ቦታ ላይ መገኘት የለብንም። ስራችን ለብቻ ነው፣ ክብራችን ለብቻ ነው። ስለዚህ ያ እነሱ ስላሉን ብቻ ማድረግ ያለብን ነገር ምናልባት ጤናችንም ሊጎዳ ይችላል። ስለዚህ የመጀመሪያው ጤናችንን ጠብቀን ክብራችንን ጠብቀን የስራ ኃላፊነታችንን መወጣት ነው ማለት ነው። እና አብዛኞቻችን በሚባል ደረጃ ሳስበው የሰው ቤት ሰራተኛ መሆናችንን ስናስበው ራሳችንን ከሚዛን ዝቅ አድርገን የምናይ ሰዎች እንዳለን ነው የተረዳሁት። እና ይሄ ደግሞ አግባብ አይደለም። እኛም ሰዎች ነን። እንደውም በተለይ የአረብ ሀገር ሴት አረብ ሀገር የምትሰራ የመዳም ቅመም እኔ ሁሉም ነገር ያንስባታል፣ ከማንም ትበልጣለች። የአረብ ቤት አስቤዛ ሲያልቅ በአስቤዛ ተጨናንቃ፣ አረብ ጩሆባት፣ የአረብ ልጅ አዟት ከፍ ዝቅ አድርጓት 3-4 ፎቅ ስዘል ውላ፣ በዛ ላይ የሀገር ሰላም አስጨንቋት፣ የቤተሰብ ሰላም አስጨንቋት፣ የቤተሰብ ናፍቆት አስጨንቋት፣ ልጅ ያላቸው ልጆቻቸውን ተለይተው የልጆቻቸውን ጠረን እየናፈቁ እጅግ በጣም ብዙ ነገሮችን ተቋቁማ ክንዷን አፈርጥማ ራሷን አጀግና የምትኖር የአረብ ሀገር ሴት ናት። እና ይቺ ክብር ያላት ክብር የሚገባት እንጂ ክብር ተነፍጓት ዝቅ ተደርጋ የምትታይ አይደለችም። በተለይ እንደኛ ማለት ነው። አሁን እኛ ብዙ ነገሮች አሉ በጭንቅላታችን ላይ። ታመን እንኳ ታመናል ብለን መናገር አንፈልግም። እየታመምን ጤነኞች ነን ብለን ነው የምንናገረው። እየራበን በልተን ጠግበናል ብለን ነው የምንናገረው ብዙዎቻችን ማለት ነው። በተለይ በአረብ ሀገር ያለን እህቶች ወንድሞችም ጭምር ከፍቶን እንዳልከፋን ሆነን ተክዘን እንዳልተከዝን ሆነን ነው የምንናገረው። እና ለእኛ ክብር ያልተሰጠ እኛ ክብር ያልተገባን ማን ክብር ሊገባው ነው ታዲያ? ይሄ የሚያምር ሱፍ ለብሶ የሚያምር ወንበር ላይ ተቀምጦ ሲሽከረከር የዋለው ሰውዬ ያ ክብር የሚገባው ሰው አይደለም። ምክንያቱም ጥራ ለፍታ ግራ ለብዙ ሰው ተጨንቃ፣ ብዙ ጊዜ አረብ ሀገር ሴት ሻማ ናት ይባላል እና ቅልጥ ብላ ራሷን አቅልጣ ራሷን ዝቅ አድርጋ ብዙ ሰዎችን ቀና አድርጋ የምትሄድ ወይም ደግሞ እሷ የቤት ሰራተኛ ሆና ዶክተር፣ ፓይለት የተለያዩ ሰዎችን አስተምራ ደረጃ የምታስይዘው የአረብ ሀገር ሴት ናት ማለት ነው። ወይም ደግሞ የቤት ሰራተኛ ናት። ስለዚህ እኛ ክብር ያልተገባን ማንም ክብር ሊገባው አይገባም።
ይሄንን ደግሞ እኛ ራሳችንን ካላከበር ነው ራሳችንን ካላስከበር ነው ራሳችንን ክብር እንዲጠበቅና ራሳችንን ክብር ካልጠበቅ ነው ማንም የኛን ክብር ሊጠብቅልን የኛን ክብር ሊያስጠብቅልን አይችልም። እኛ ራሳችንን ዝቅ ካረግ ነው ከኛ ጋር ያለው ሰው ዝቅ ነው የሚያደርገን። ራሳችንን ስናስከብር በራሳችን መተማመን ሲኖረን በራሳችን ኮንፊደንሳችን ሙሉ ሲሆን በዙሪያችን ያለው ሰውም ያከብረናል ማለት ነው። ሰውን ለማክበር መጀመሪያ ራሳችንን ማክበር ይቀድማል። አሰሪዎቻችንን ለማክበር እኛን ማክበር ይቀድማል። መጀመሪያ ራሳችንን አክብረን ነው ከጎናችን ያለውን ሰው ማክበር የምንችለው። ስራችንን ማክበር የምንችለው ስራችንን አክብረን መስራት የምንችለው እኛን ስናከብር ነው። እኛነታችንን ሳናከብር ነው። ከጎናችን ያለውን ሰው እያከበርን እኛን ራሳችንን የምናወርድ ከሆነ ቅድሚያ ለራስ ያልተሰጠ ክብር ለማንም ሊሰጥ አይችልም። ስለዚህ ትናንትና ያለቀቁት ቪዲዮ አብዛኞቻችሁን ግራ አጋብቷችኋል። አብዛኞቻችሁን በተለይ የጻፋችሁልኝ በኢሞ የጻፋችሁልኝ ኮሜንት እኔ በጣም ነው እንትን ያለኝ። መዲያሞቻችሁ አሁን እኔ በዛች ልጅ ነው የሰራሁት። በነገራችን ላይ ፊቷ ላይ ቀለም እየተቀባች ባለችው ልጅ ነው የሰራሁት። አሁን ያቺ ልጅ በሽተኛ ብትሆን እኮ አረባ ወጥታ ነው የምጥላት። ለእኔ ክብሯን ዝቅ አድርጋ ለእኔ ልጅ መጫወቻ ሆና ነው እንደዚህ የሆነችው አትላትም። ወዲያው ነው መንጠቃ የምትጥላት። ጤነኝነቷን ብትሳፈር ይሻላል በሽተኛ ሆነ ሜዲያ ላይ ከምትወድቅ። በሽተኛ ሆና ከሚያሳፍሯት ጤነኛ ሆና ቢያሳፍሯት ይሻላታል። እኔ የምመርጠው እሱን ነው። ምክንያቱም እኔ እዛ ቦታ ላይ በሽተኛ በሆን የእነሱን ክብርና የእነሱን ትዕዛዝ ለማሟላት ብዬ መገኘት የሌለብኝ ቦታ ላይ ተገኝቼ ራሴን ዝቅ አድርጌ ራሴን ብጎዳም ያሳፍሩኛል። እንዲሁም ማውጥተው ነው የሚጥሉኝ። ስለዚህ ጤነኛም ሁኜ ያንን እነሱ ያሉትን ነገር ክብሬን ዝቅ አድርጎ ክብሬን ነክቶ ስር የተባልኩትን ነገር በመስራቴ ሀገር የሚያሳፍሩ ከሆነ ምን ሀገራችን እኮ ይህን ያህል የሚባላ ነገር የለውም። ሀገር መግባት ችግር የለውም። የመጣ ነው ከሀገራችን አይደል እንዴ? ስለዚህ ሀገራችን መግባት የሚያስከፋና የሚያስፈራ ነገር የለውም። ከስራ ብታባረረንም ደግሞ ታባረን። ቤት የእሷ ቤት ብቻ አይደለም። ፈጣሪ ሲፈጥረን ሁላችንንም ምድር ላይ ሲያመጣን የእኛን ርዝቅና የእኛን እንጀራ ይዞ ነው። ስለዚህ አትጨነቁ፣ በክብራችሁ አትደራደሩ። እኔ በክብሩ የሚደራደር ሰው አልወድም። ትናንትም የሰራው ቪዲዮ በዚሁ ነው። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ወዳችኋለሁኝ። ላይክ እና ሼር ሰብስክራይብ ያደረጋችሁ አበረታቱኝ። እስከ መጨረሻው አይታችሁ ላይክ አድርጋችሁ ሸር አድርጋችሁ አይዞሽ በርች ለምትሉ ደግሞ እጅግ በጣም አመሰግናለሁ። ሰላምና ፍቅር ለምየ ሀገራችንን ሰላም ያድርግልን፣ ህዝቦቿን ይጠብቅልን፣ የሀገራችንን ህዝብ ፍቅር ይመልስልን፣ ጀግኖቻችን ይጠብቅልን፣ እኛንም በስደት ከክፉ ነገር ይጠብቀን፣ በሰላም ለሀገራችን ያብቃን፣ ሀገራችን በሰላም የምንገባ ያድርገን። ያው ሀገራችን ያለችበት ሁኔታ ትንሽ ይከብዳል። ቢሆንም ግን ያው መቼም ሀገር ነው እና የሀገርን ሰላም የማይመኝ የለም። ሀገራችን ሰላም ከሆነችልን ደግሞ ብዙዎቻችን ሀገራችን ላይ ገብተን በምንችለው በአቅማችን እየሰራ ራሳችንን ማስተዳደር የምንችልበት ሁኔታ ይፈጠራል ብዬ አስባለሁኝ። ወጥቶ ከመቅረት ፈጣሪ ይጠብቃችሁ፣ ይጠብቀን። በስደት ላይ ሀዘንን፣ መከራን፣ ስቃይን ፈጣሪ የያዝልን። በእግር ወጥቶ በሳጥን ከመመለስ ይጠብቀን። ለእናት አስክሬን ሳይሆን እናት በቁሟ ልጇ ሲገባላት ነው ደስ የሚላትና ፈጣሪ አምላክ ይሄንን ክፉ ነገር ያዝልን እላችኋለሁ። ወዳችኋለሁ። የሙቤ ሸጋ ዘንካታው እናት ነበርኩኝ። መልካሙን ሁሉ ተመኘሁላችሁ።